ራሳችንን ለአላህ እናጥራ፣ በምንሰራው ተጠቃሚ እንድንሆን። አሪደቱ ወልኩፍር እስከ ኢድሪስ ድረስ በምድር ላይ ኩፍር የለም፣ በሙስሊሞች ሁሉም በሰዎች መካከል ኩፍር የለም ብለናል። ሁሉም ሙስሊሞች ነበሩ፣ በአደምም ጊዜ፣ በሺትም፣ በኢድሪስም ጊዜ። ከዚያ በኋላስ እንዴት ተከሰተ? መضت 1000 سنة بعد وفاة آدم አደም ከሞቱ በኋላ 1000 ዓመት ካለፈ በኋላ ثم بعد ذلك ከ1000 ዓመታት በኋላ ظهر إبليس للناس ኢብሊስ ወደ ሰዎች መጣ። ኢብሊስ ለሰዎች ተገለጠላቸውና ከነሱ ጋር ተገናኘ። እንዴት ነው የተገናኛቸው? بصورة إنسان በሰው ተመስሎ ነበር የመጣው። ሰው መስሎ ኢብሊስ ሰዎች ጋር ተቀላቀለ። وطلب منهم أن يصنعوا تماثيل ل5 رجال صالحين ميتين حتى يتذكروهم دائما ኢድሪስ ከሞቱ በኋላ 5 ሷሊህ የሆኑ ሰዎች ከኢድሪስ ተከታዮች ከተላላቆቹ መካከል 5 ሰዎች ሞተው ነበር። እነዚህ 5 ሰዎች ህዝቡ ዘንድ የታወቁ ስለሆኑ ኢብሊስ በሰው ተመስሎ መጣ። ልጆቼ ሆይ፣ እናንተ ሰዎች ሆይ፣ እነዚህ 5 ሰዎች፣ እነዚህ ቅን የሆኑ ሰዎች፣ እነዚህ ሷሊሆች እንዳይረሱ መታሰቢያ የሆናችሁ ዘንድ ለምን ሐውልት አናቆምላቸውም አላቸው። ለምን ዘንድ መታሰቢያ እንድናስታውሳቸው፣ እንዳይረሱ፣ ቦታቸው እንዳይጠፋ ለምን ላያቸው ላይ ተማፊል ነገር እንደ ሐውልት ነገር ብናደርግላቸው አላቸው። ጥሩ ነው አሉ እነሱ በቀና ልቦና። ኢብሊስ መሆኑን አላወቁም። እሱ ሴራ ያሰረባቸው መሆኑ አልገባቸውም። ተስማሙ። فعملوا لهم هذه التماثيل ተስማሙና ያን መታሰቢያ ይሆን ዘንድ ተማፊል እንደ ሐውልት የሆነ ነገር ሰሩላቸው። ثم طالت الأيام فظهر لهم ረጅም ጊዜ ካለፈ በኋላ አሁንም ኢብሊስ ወደ ሰዎች ተቀላቀለ። ሰዎቹንም መጣና አታለላቸው። وطلب منهم أن يكفروا بالله ويعبدوا هذه التماثيل ሰዎችን መጣና እናንተ ሰዎች ሆይ አንድ አላህ ትላላችሁ እንዴ? ምንድነው እያላችሁ ያላችሁት? ያ አባቶቻችሁን አማልክቶች አታመልኩም? አባቶቻችሁ ያመልኳቸው የነበሩትን አማልክቶች ላሳያችሁ እንዴ? ኑ አለና መቃብሩ ጋር ይዟቸው ሄደ። ለመታሰቢያ የተሰራውን ሐውልት እንዲያመልኩ ጥቆማ ሰጣቸው። ተስማሙ። وطلب منهم أن يكفروا بالله በአላህ እንዲክዱ ጥያቄ አቀረበላቸው። ويعبدوا هذه التماثيل እነዚያን ተማፊሎች እነዚያን ሐውልቶች እንዲያመልኩ አደረጋቸው፣ አዘዛቸው። فأطاعه قسم من البشر የተወሰነ ሰው ተቀበለ። ባዘዛቸው ነገር ላይ ተቀበሉት። ኢድሪስ ከሞቱ በኋላ ነው የተከሰተው። انتشر الجهل بين الناس بعد موت إدريس بمدة ኢድሪስ ከሞቱ ከተወሰነ ጊዜ በኋላ በሰዎች መካከል ጅህልና በዛ። انتشر الجهل ጅህልና ተስፋፋ። መሃይማኖች በዙ። መሃይምነት ተስፋፋ። ولم يكن بين الناس نبي في ذلك الوقت በዚያ ጊዜ ደግሞ በሰዎች መካከል ነብይ ያልተላከም ነበር። ኢድሪስ ከሞቱ በኋላ ፈትራ ነበረ። እስከ ኑህ ድረስ ነብይ ያልተላከበት ጊዜ ነበርና ثم ظهر إبليس للناس وقال لهم إبليس ወደ ሰዎች መጣና ምን አላቸው? اعبدوا هذه التماثيل الخمسة እነዚህን 5 ተማፊሎች ሐውልቶች አምልኩ። አንድ ጌታ እያላችሁ ዝም ብላችሁ አትኑሩ፣ ኑ እነዚህን አምልኩ አላቸው። فعبدوها እነዚያም ሰዎች عظموها نهاية التعظيم وسجدوا لها عبدوها ማለት ተገዟት ማለት ነው። ምን ማለት ነው ተገዟት ማለት? የመጨረሻ የሆነ መፍራት መተናነስ አደረጉላት፣ ሰገዱላት። ለዚያች ጣዖት ለነዚያ ሐውልቶች ሰገዱ፣ አመለኩ። فصاروا كافرين ካፊሮችም ሆኑ። قال تعالى اللهم ይህን ሲነግረን ምን አለ?
وقالوا لا تذرن آلهتكم ولا تذرن ودا እነዚህ አሁን ወደፊት የምንጠቅሳቸው የሐውልት ስም ናቸው። አላህ በቁርአን እየጠቀሰልን ነው። وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا نزين وقالوا بلوالو إلى الله لا تذرن آلهتكم አማልክቶቻችሁን የምታመልኳቸውን አማልክቶች እንዳትተው አትተው ولا تذرن ودا ወድ የሚባለውን የምታመልኩትን አምላክ እነሱ ያመለኩት ያለውን እንዳትተው አሉ ይላል። ሱዋዕ የሚባለው አንዱ ነው። ወዳ የሚባለው አንዱ ነው። ወላ የጉስንም እንዲሁ ወያዑቀ ያዑቅንም እንዲሁ ወነስራ እነዚህ የተማፊሎቹ ስሞች ናቸው። ሲያመልኳቸው የነበሩ አማልክቶች እነዚህን አትተው አሉ ይላል አላሁ ተዓላ። የዛኔ ኩፍር በሰዎች መካከል አንድ ሙስሊም እንኳን የለ ጠፋ። ከጊዜ በኋላ ሁሉም ጣዖት አምላኪ ሆነ። ከዚያ በኋላ بعث الله تعالى نبيا اسمه نوح الله تعالى نوح የሚባል ነብይ ሰዎችን ወደ እስልምና ከኩፍር ወደ እስልምና ሊጣራ የተላከውን የመጀመሪያውን ረሱል አላሁ ተዓላ ላከ። ይህ ማለት የመጀመሪያው ነብይ ረሱልና ነብይ ረሱል ኑህ ነው ማለት አይደለም። የመጀመሪያው ማን ነው? የመጀመሪያው ከአደም ከዛ ሺስ ከዛ ኢድሪስ ከዚያ ኑህ። ታዲያ የመጀመሪያ የምንለው በምንድን ነው? እንዴት አድርገን የመጀመሪያነቱን የምንገልጸው? ካፊሮችን ወደ እስልምና ሊጣራ የተላከ የመጀመሪያው ነብይ ኑህ አለይሂ ሰላም ነው። ኑህ እንዴት ተላኩ? ምን ያህል ጊዜ ዳዕዋ አደረጉ? ምን ያህል ሰው አመነላቸው? ከዚያስ ምን ውሳኔ ወሰኑ? ከዚያስ እንዴት ነበረ ሰማይ ውሃ ያፈለቀችው? ምድርስ እንዴት አድርጋ ሰማይ ውሃ ስታዘንብ ምድርስ እንዴት አፈለቀች? ከዚያስ ህዝቦች እንዴት አለቁ? ህዝቡ ካለቀ በኋላ እንዴት አድርጎ ነው የሰው ዘር መልሶ የተራባው የሚለውን ኢንሻአላህ ሱብሓነሁ የኑህን ታሪክ ስናይ በቀጣዩ ደርሳችን የምናይ ይሆናል። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا على طاعتك. اللهم يا من ليس كمثله شيء وهو السميع البصير غفرانك ربنا وإليك المسير. اللهم أنت الظاهر فليس فوقك شيء وأنت الباطن فليس دونك شيء. اللهم ارزقنا رؤية النبي صلى الله عليه وسلم في هذه الليلة وفي كل ليلة على صورته الأصلية. ارزقنا زيارته قبل الممات ورؤيته عند الممات وشفاعته بعد الممات يا أرحم الراحمين.